በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ከነፍሮ ቁልቁሉ ሰደን ዋቀተቆጥን የመን አሜን። ክቡር አባታችን መልአከ ኃይል ሊቀ ሕሩያን ጰራዝን ቀባይ የዚሁ ታላቅ ደብር አስተዳዳሪ መጋቢ ብሉይ ሀብተ ሥላሴ የደብራችን ዋና ጸሐፊ መምህር ምህረቱ የቦሌ አራብሳ የቅዱስ ጊዮርጊስ ቤተክርስቲያን ስብከተ ወንጌል ኃላፊ እህታችን ዘማሪት ሶስና ሊቃውንት ቤተክርስቲያን አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የቤተ ክርስቲያኒቷ ጀርባ አጥንት የሆናችሁ ሰንበት ትምህርት ቤት መንፈሳውያን ወጣቶች፣ አባቶች፣ እናቶች እንዲሁም ሕፃናት ጭምር እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን በዚህ ሰዓት ደረሳችሁ? አሜን። ገለቴፈሙን አመለሳ ገንዴ ዋቅሜ ፖቲ ኬኛ መቃኒሳ አዱኛ ለአንገ ቀርቀር አዱኛት ከንገለቴፈሜፊ ከኑሮል ጅረኑ ፋተው ቁልቁሌቲና ለኬኛ ቁልቁሌቲን ቁልቁሎታ ጊፍቲ ድወሮ ማርያም ምርገል መሽት መቃሽ ከንከበጀሜፊ ከኑሮል ጅረኑ ፋተው waaqayyo kan isaan kabajin qulqulluun isaa toloon isaa ergamoonni isaa akka kennaa isaaniitti maqaan isaanii kan kabajamee fi kan ol jedhanuuf haa ta'u. ከዚህ በመቀጠል መምህራችን መምህር ምህረቱ የቦሌ አራብሳ የቅዱስ ጊዮርጊስ ቤተክርስቲያን ስብከተ ወንጌል ኃላፊ የሆኑት ትምህርት ያስተምሩናል። በኦሮምኛም በአማርኛም ሁሉንም ቋንቋ ስለሚችሉ በደንብ አድርገው ያስተምሩናል። እኛ ደግሞ ሀሳባችን ሰብስበን ትምህርት መማር ይኖርብናል ማለት ነው። ቀጥታ ወደ መምህራችን መቃባ ከነልማ ከነፍሮ ቁልቁሉ waaqayyo tokko አሜን። መቃባ ከነልማ ከነፍሮ ቁልቁሉ waaqayyo tokko አሜን። barootanii darban hunda keessatti arjummaa isaatiin nu dabarsee dukkana nuti keessa darbuu hin dandeenye keessaa bifa waaqummaa isaatiin nu dabarsee samiirraa cobasaa gadi lakkisee lafa ongee kanaa sagalee isaatiin kan jiisee cubbuu keenyaan akka moofaa abaarsaa cubbamnee kan turre dhiiga isaa qulqulluudhaan nu miicee jireenyatti kan nu dabalee waaqi waaqotaa gooftaan gooftotaa mootii moototaa Yesuus Kiristoos maqaan isaa baraa baraatti kan galateeffameef kan ulfaatee dhufaa ta'u ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾመ ኢየሱስ የአምስተኛው ሳምንት ላይ እንገኛለን። ስንተኛው ሳምንት? አምስተኛው ሳምንት ሊቁ ቅዱስ ያሬድ በጾመ ድጓው በዘመረው ላይ ደብረ ዘይት ብሎታል። ምን ብሎታል? ደብረ ዘይት ብሎታል። ደብረ ዘይት ማለት ከዚህ 30 ኪሎ ሜትር ላይ ያለው ከተማ አይደለም። ደብረ ዘይት ማለት ደብርና ዘይት ከሚል ከሁለቱ ቃል የመጣ ነው። ደብር ማለት ተራራ ማለት ነው። ዘይት ማለት በወይራ የተሸፈነ ተራራ ማለት ነው። ከወይራ ዘይት ስለሚገኝ ማለት ነው። እንግዲህ በዛ ተራራ ላይ ስለ ዕለተ ምጽአቱ ያስተማርበት ቀን ስለሆነ ነው። ጋ ጆሌ waaqayዮ ጉያናና ሶመነ ጉዳ ቶርቤሽን አፋራተርገም ቶርቤኔ ኢኒሽን አፋራኩኒ ቤካመነ መንታኬኛ ቁልቁሉ ያሬድ አኩመ በርሲሴ አኩመ ንጥሜ ደብረ ዘይት ጀልሜ ዋቀማ ደብረ ዘይት ጀቹን ደብረ ጀቹን ጋራ ጀቹን ዘይት ጀቹን ሞ ኤጀርሰ ጀቹን ከናፍ ኤጀርሰ ራኩመ ዘይት አርገሙ
Yerusaalem keessa kallattii ba'aadhaan kiiloomeetirii 15 kan argamu gaara ejersaa irratti gooftaa keenya Yesuus Kiristoos guyyaatti dhufaatii isaa itti barsiisedha. Kanaaf egaa manni qulqullummaa keenya ichi teessee kan barsiistu guyyaa kana Dabra ዘይት jettee waamti. Dabra ዘይት kun immoo guyyaa gooftaan keenya Fayyisaa keenya Yesuus Kiristoos mallattoo dhufaatii isaa kan ittiin barsiise yoom akka dhufu mallattoon isaas duratti maal akka ta'e kan itti barsiisedha jechuudha. Egaa ijoollee Waaqayyoo akka fedhaaf jaalala Waaqayyootti mata dureen barumsa keenya taasisnee kan waliin ilaallu eenyuyyuu akka isin hin dogoggorsine of eeggadhaa jedha. Mee sagalee sanaan jedhan jedhame eenyuyyuu jedhame akka isin hin dogoggorsine of eeggadhaa. ማንም በሉ እስቲ ማንም እንዳያስታችሁ ተጠንቀቁ። ኃይለ ቃሉ ተመዝግቦ የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ ተመዝግቦ የምናገኘው የእግዚአብሔር ኃይለ ቃል ነው። ቅድም በቅዳሴው ስነ ስርዓት የተነበበው የመጽሐፍ ቅዱስ ክፍል ይሄ አይደለም እንዴ? እና ይሄን ኃይለ ቃል መነሻ አድርገን ባለን አጭር ደቂቃ የእግዚአብሔርን ቃል እንማማር። ቃሉ እንዲህ ይላል። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 አንስታችሁ እስከ 20 መጨረሻ ድረስ አንብቡ እናንተ። እኔ ከቁጥር 3 እጀምራለሁ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻው ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ መንግሥት በመንግሥት ላይ ይነሳል። ረሃብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው ይላል። ስለ ቃሉ የቃሉ ባለቤት ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። egaa ijoollee Waaqayyoo akkuma amma dubbisnee jirrutti wangeela Maatiyos boqonnaa 24 lakkoofsa 3 irratti gooftaan keenya qorichi keenya Yesuus Kiristoos gaara ejersaa irra taa'ee osoo jiru duuka bu'oonni gara Kiristoos dhufanii jedha. Gara eenyu dhufanii? Gara eenyu dhufan? Nuti hundi keenya gara Kiristoos akka dhufnu Waaqayyoon keenya nu gargaaru. Addunyaa hin mi'oofne kanarraa gara mi'ooftuu taatetti tulluu ejersaa gara Kiristoosin gara mana qulqullummaa isaatti akka dhufnu Waaqayyo nu gargaaru. Kiristoos taa'ee osoo jiru gara isaa dhufaniidha. Kan namoonni gaaffii gaafatan, gaaffii isaan gaafatan inni jalqabaa, yaa barsiisaa, yaa gooftaa, mallattoon dhufaatii keetii maalidha? Umurri addunyaas mallattoon isaas maalidha jedhanii gaaffii kana gaafatan. Yeroo gaaffii kana gaafatanii Fayyisaan keenya Yesuus Kiristoos akkas jedhee gaaffii isaaniitiif deebii laate. Maal jedhee mata duree barumsa keenyaa eenyuyyuu akka isin hin dogoggorsine of eeggadhaa jedha. Eenyuyyuu akka isin hin dogoggorsine maal godhaa? Maal walitti himaa? of eeggadhaa. Ilaalaa ijoollee Waaqayyoo kitaabni qulqulluu akka of eeggachuu qabnu nutti hima. Maalirraa of eeggadhaa jedhe waan jedhu itti dhufne ijoollee Waaqayyoo. Kana booddee isa lammaffaa irratti baay'een isaanii maqaa kootiin hin dhufu. Yesuusin simadhaa, Yesuus as jira jedhanii godoo ijaaru. Kanaafuu isin garuu eenyuyyuu akka isin dogoggorsine of eeggadhaa. Kan dhufan maqaa kootiin dhufu baay'ee isaanis hin dogoggorsiisu. Karaarraa sin baqsu. Baay'ee isaanis fuudhaniitu dogoggorsiisanii Yesuusin fudhadhaa, Yesuusin simadhaa jedhanii hin lallabu. Isin garuu eenyuyyuu akka isin dogoggorsi of eeggadhaa jedhe. Ijoollee Waaqayyoo dubbii sagalee Waaqayyoo kan nuti akka of eeggadhuufi. Kanaafuu dursee itti hime. Lallaba kana dursee bartootatti barsiise. Jalqabni isaa bartootatti himu malee xumurri
ኢሳና በሲኔቤ አከት ገርፎም አከራበረን ምትብ እንግዲህ እግዚአብሔር ልጆች ማንም እንዳስታችሁ ተጠንቀቁ። የመምጣት ምልክት ምንድነው? የዓለም መጨረሻውስ ምልክቱ ምንድነው አለ። አሁን ምልክቶችን እንማራለን። ምልክቶችን ካወቅን በኋላ እንዴት መጠንቀቅ እንዳለብን፣ እንዴት መጠበቅ እንዳለብን እናይና ትምህርታችንን እንጠቀልላለን። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? እንዴት አደራችሁ? እግዚአብሔር ከሁላችን ጋር ይሁን። ዋቀዮ እንደገኛ እጅነቱ እና ንገረን አሉት ደቀ መዛሙርቱ። ይሄ ጥያቄ ተራ ጥያቄ አይደለም። የእምነት ጥያቄ ነው የጠየቁት ክርስቲያኖች። የእውቀት ጥያቄ አይደለም። የመምጣት ምልክት ምንድነው? የዓለም መጨረሻውስ ምልክቱ ምንድነው? አሁን ምልክቱን ንገረን አሉ። በዚህ ጊዜ ማንም እንዳያስታችሁ ተጠንቀቁ አለ። አያችሁ፣ መጽሐፍ ቅዱስ ተጠንቀቁ ነው የሚለን፣ ተጠበቁ ነው የሚለን፣ ተግባር ነው የሚጠይቀን። ማስወሰል አይደለም። መጠንቀቅ እንዳለብን መጠበቅ እንዳለብን መጽሐፍ ቅዱስ ይነግረናል። ከዛ በኋላ ብዙዎቹ በስሜ ይመጣሉ አለ። በማን ስም? በማን ስም? በማን ስም? በክርስቶስ ስም። ይገርማችኋል። እነዚህ ሰዎች የመጡት በሰይጣን ስም አይደለም። እነዚህ ሰዎች የመጡት በሌላ ስም አይደለም። በመድኃኒታችን በኢየሱስ ክርስቶስ ስም ነው የመጡት። ላላጆሌ ዋቀየው ወዲ ገልገለ ከሰፈን ወዲ ገልገሎ ኤዩ ሲመናይ ክርስቶስ ሲመናይ ኢየሱስ አስራ ከለኒ ጎዶ ይያሩ ይስንገሩ ኤዩ አቅስን እንደጎጎር ሲኔው ፈከዳይ ላላጆሌ ዋቀየው ኤዩ ጀደ ቤካኒ ሰተው አባ ከበኛ ሰተው ኪታበ ነብኔ ከከጀን ፈላሰባን ኛተው ኬሚስትሪ ባዮሎጂ ከመቁ ሰዓተው ዋይ ክርስቶስን አንዳር ዱካ ዮኪን ብየ ለፋ ከሰን ወስን ትለለበን እስንገሩ ኤዩ ዮክስን እንደጎጎር ሲኔው ፈከዳ አጀ ሰገሌ ሳው ጅንጅርቱ ሰገሌ ሳው ጅንጅርቱ ወረገልገለ ከሰን ፈን ቤቱ ኒ ቤቱ ቤት መቃሳኒ ወረገልገለ ከሰን ፈን ወረገልገለ ባልጀም ኢየሱስ ሲመናይ ኔጋ ፊቶ ሲንጋበን ijoollee waaqayyo ኢየሱስ ክርስቶስ ቤትሞን ቤት ኔጋ ቤት ተረከባሳ እሾ waaqayyo ከነሰነረታ ይራንፈት አሜን ጀዳ waaqayyo ከና ከነሰነረታ ይራንፈት እኔ ሄዱላ ሞቲ ሞቶታ ኢየሱስ ጎፍታን እንደ ጎፍታ ጎፍቶታ እንደ ሞቲ ሞቶታ እንደ ሜጀዳ ኢየሱስ ክርስቶስ ጀዳሜ ማሎ አራኬስ ሰገሌ ከሰበርካሳ ኢየሱስ ክርስቶስ ጎፍታ ጎፍቶታ ሞቲ ሞቶታ ዋቃ ዋቆታ ገለኒ ፎልፈኔ ዋቀዮ እኔ ሄዱላ ጎፍታ ሚት ጎፍታ ጎፍቶታ ማሊፍ ብየ ለፋ ከነረን ጎፍታ ጀደመኒ ከንቲ ሰገደባ ጎፍቶኒ ባየንጅ ነምኒ ቀርሺ አት ጎፍታ ከንቲ ሰገዱ ጅረቦንጅ ነምኒ ኦበሌሰ ጅማ ቀበጀ ከንቲ ሰገዱ ነምኒ ነመንቲ ሰገዱ ጀዳ ኑቲ ከሩ ከንቲ ሰገዱ ዋቆታ ጎፍታ ጎፍቶታ ሞቲ ሞቶታ ኢየሱስ ክርስቶስ ቆድቸ ከኝ ጀረኝ በረበራ ከኑከን ያዳቢያኖ ከኝ ከረረት ከነ ጅራታ በረበራ ውልፋታ ከንተ ኢየሱስ ክርስቶስ ይገለል ፉልፍኝ ሳበጣ ይሰቤን ነምቸቱ ማልጀደ ተገለ ሳጅ ጅልፉ ወንጌለ ከነቀበቴ ወረገልገሉ ጎፍታ ፍረዳ ሄደ ከቡዳ ተቆጋበት ማልቴ ብጫቆ ይነን ጎፍታ ፍረዳ ጅደ አይ ያወጫቆ ጎፍታ ፍረዳ ለንተ ሜ ጎፍታ ከነቀበቴ ፍረዳ በእነ ተገርሲስ ሄደሽ ጎፍታ ኢየሱስ ከነቀበቴ ፍረዳ በእነ ተገርሲስ አለለነ ፍረዳ ሜ ከነቀበቴ ፍረዳ ነተገርሲስ ይትጀለ የናማል ከደ ኢላላ ኢየሱስን ሜ ኩቀብ ዳኒኒ ሲሰጥ ጅሬኝ ሲሰጥ ጓረ ዳኒኒ ኢየሱስ ሞ ኢየሱስ ክርስቶስ ጅሬኝ ኢየሱስ ክርስቶስ በተስካደ ከነ ወርሲስ ኢትማከ ከነ ወፍቴ ጎፍታ ሲመናይና ያው በጫቆ ነው ማለኝ ከመከዲስቲ ሲሰዘመዱ እንዲና ሲመጡ ወደጀለ ገለኒ ፉልፍኔ ዋቀዮ ፈተ ሁምነ ማሊቅ ነው ጎፍታ ከንቲ ፉረን እንዲኖ አፍረቱ ወደ መዳን ያለ እንዲኖ ፍጥኖ አፍረቱ ወደ ቤኩም ሰማሊቅ ነው አባም ቤኩም ሳይሰር እንዲኖ አፍረቱ ወደ ጅሬኝ ማሊቅ ነው እንዲ ጅሬኝ ከኝ ሁነሳ ከኑ ፍረቱ ከኑ ከኑ ይሰጥ ከናፎ እኔ ምናቀባለኝ እሱ ይቀበልበት እሱ ይቀበልኛል ክርስቶስ ሁላችንን ይቀበልን ባካችሁ። ስለዚህ በስሜ ይመጣሉ። እነዚህ ሰዎች የመጡት በማን ስም ነው? በኢየሱስ ስም።
ኢየሱስ። ከዛ በኋላ ሁለተኛው ላይ እንግዲህ ስለ ምልክት ነው እየተናገርን ያለ። ይሄ ምልክት ሆኗል አልሆነም? ሆኗል አልሆነም? በስሙ መጥተዋል አልመጡም? መጥተዋል። የመጡት በሴጣን ስም አይደለም፣ የመጡት በስሙ ነው። አሁን ኢየሱስ ብሎ የማይጠራው ሰው የለም። በየፌርማታ ኢየሱስን ተቀበሉ ይላል። ልክ እንደ ችራቶ እንደ ችርቻሮ እዛ ጋ ጎጆ ይቀንሳል፣ ታች ላይ ጎጆ ይቀንሳል። ኢየሱስ እዚህ ያለ ይላል፣ ታች አለ ይላል። ወገኖቼ ኢየሱስ ክርስቶስ ያለው በኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ክብር ለመድኃኒዓለም ይሁን። እቺ ቤተክርስቲያን ኢየሱስን ሁሌ ታርሰዋለች። ስታነሳው ደግሞ የጌቶች ጌታ የነገስታት ንጉሥ እያለች ታነሳለች። ከፍ እያለች የተሰቀለበትን መስቀል በጉልላቱ ላይ ከፍ አድርጋ ታስቀምጣለች። የእግዚአብሔር ስም የተመሰገነ ይሁን። ኢየሱስን ሌላ ቦታ አትፈልጉ፣ እዚህ ነው ያለው። የድንግል ማርያም ልጅ የማን ልጅ? የማን ልጅ? የድንግል ማርያም ልጅ። ኢየሱስን ያገኘነው ከድንግል ማርያም ነው። ደስ ይበላችሁ ክርስቲያኖች። ኢየሱስን ያገኘነው ከማን ነው? ከማን ነው? ከፓስተር ነው ነው? ከማን ነው ያገኘነው? ከድንግል ማርያም ነው። ከድንግል ማርያም። አዎ በድንግልና ጸንሳ በድንግልና ወልዳ ለእኛ ሰጠችን፣ ሸለመችን እናታችን ኢየሱስን። ስለዚህ ሳ በስሜ ይመጣል፣ እናንተስ ማንም እንዳሰናክላችሁ ተጠንቀቁ። ተጠንቀቁ። አስተውሉ ክርስቲያኖች፣ መጠንቀቅ ያስፈልጋል። ብዙዎቹ ግን ተሰናክለዋል። ብዙዎቹ ግን መንገድ ስተዋል። ብዙዎቹ ግን በሰፊ ጎዳና ፈስሰዋል። እናንተ ግን ማንም እንዳያስታካ ተጠንቀቁ ይላል። እዛ በኋላ ሁለተኛው ላይ የጦርንም ወሬ ተሰማላችሁ ይላል። ይሄ ሆኗል አለ ሆኗል አለ ሆኗል። ሁለተኛው ምልክት ይሄ ነው። የጦርንም ወሬ ትሰማላችሁ አለ። አዎ በምድራችን ላይ ምን ያላሳለፍነው ነገር አለ? ምን ያልተከናወነ ነገር አለ? በአንደኛው የዓለም ጦርነት ላይ ብዙ ሚሊዮን ሕዝብ አልቋል። በሁለተኛው የዓለም ጦርነት ላይ ብዙ ሚሊዮን ሕዝብ አልቋል። አሁን ደግሞ ሶስተኛው እየተደረደረበት። የኢራኑን እየሰማችሁ ነው። የአሜሪካውን እየሰማችሁ ነው። አይደለም አይደለም። በቃ ይሄ ምልክት እኮ ነው ክርስቲያኖች። ይሄ እኮ የማንቂያ ደውል ነው። እኛ ወደ ንስሐ እንድንሰበሰብ፣ እኛ ወደ ሕይወት እንድንመጣ የማንቂያ ደውል ይሄ ነው። ስንቶቻችን ይሄ ምልክት ተረዳን? በቃ ይሄ በመጽሐፍ ቅዱስ ተጽፏል። አስተውሉ ክርስቲያኖች። ወዳ ያ ክርስቲያን ታ ወራራ ሰገሌ ወራራ እንደንገ ፈቱ ሞቱማ ረቲካ ተይረሞልታ ኢሰድራ ወሪሮም እስራኤል ተረቲካ ሞቱማ ረቲካ ጀቹከኑ በየገኝ ረቲስተ ተይረሞልታ ነው ታዝ ለማ ማለት ማለት ሁሉም መተረቲካ ህዝብ ላይ የመጀመሪያው መንግስት በመንግስት ላይ ነው። ሮማውያን በእስራኤል ላይ ተነስተው ህዝብ ላይ የሚል ደግሞ እዛው እስራኤላውያን ደግሞ እርስ በርሳቸው ይባላል። ዛሬም እንደዚህ እኮ ነው። አጠስከነማ ዛሬም እንደዚህ እኮ ነው። እየተከፋፈልን በነገድ በቋንቋ አጥንት እየቆጠርን እየተከፋፈልን። ይሄ እኮ ምልክቱ ምን ስንት ጊዜ አልተከፋፈልን ወገኖች፣ አልተከፋፈልን። አንተ ከዛ ወገን ነው የመጣው፣ አንቺ ከዚህ ወገን ነው የመጣችው። አታስታውሱ እንዴ? በዛው ዮሐንስ ወንጌል ምዕራፍ 4 ላይ የተመዘገበው ኢየሱስ ክርስቶስ መጥቶ ውሃ ጠጪኝ አላት። የጠየቃት ውሃ ጠጪኝ ግን ምንድን ነው ያለችው? አንተ አይሁዳዊ ስትሆን እኔ ሳምራዊ ከመሆነው ሴት እንዴት ውሃ ጠይቀኛል? አስተውሉ ክርስቲያኖች። እንደው ውሃ ለጠየቀው ሰው ምንድን ነው የሚሰጠው? ኧረ ነገር ውሃ ለጠየቀው ሰው ምንድን ነው የሚሰጠው? ውሃ አይደለም እንዴ? ወተት ለጠየቀው ደግሞ ጾም ነው። አሁንማ ሲፈታ ነው ወተቱ። ውሃ ለጠየቀ ምንድን ነው የሚሰጠው? ውሃ አይደለም እንዴ? ታዲያ ስለ ነገድ ምን አመጣ? ስለ ቋንቋ ምን አመጣ? አንቺ ሴት ውሃ ጠጪኝ ብሎ ሲጠይቃት አንተ አይሁዳዊ ነህ እኔ ሳምራዊ ከሆነው እንዴት ውሃ ትጠይቀኛለህ? ዛሬም እኮ ይሄ ነው። እኔ ኦሮሞ ከሆንኩት አንተ ትግሬ እንዴት ውሃ ትጠይቀኛለህ? እኔ አማራ ከሆንኩት አንተ ትግሬ ሆኖ እንዴት ውሃ ትጠይቃለህ? ወገኖቼ ውሃ ለጠየቀው ሰው ውሃ ነው የሚሰጠው እንጂ አጥንት አይቆጠርም፣ ዘር አይቆጠርም።
ወገኖቼ ብዙዎቻችን መስቀልን አንጠለጥለን በዘር ተከፋፍለናል። መስቀል ግን አንድነትን ነው የሚሰብከው። መስቀል ግን ፍቅርን ነው የሚሰብከው። አልተከፋፈልንም እንዴ? ተናገሩ። አልተከፋፈልንም? ተከፋፍለናል። ኧረ መድኃኒዓለም ይሰብስበን። አሜን በሉ። ስለዚህ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። የጦርንም ወሬ ትሰማላችሁ ይላል። ይሄ ሆኗል። ሶስተኛ ሌላው ረሃብን ይሆናል። ረሃብን ቤይሲታ ኩንተይረ ሞታ ረሃብን ይሆናል። በታሪካችን ብዙ ነገር አሳልፈናል። ስንት ሰው በረሃብ አጥተናል። ምን ያልሆነ ነገር አለ? በዚህ በሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9 ላይ በሰይፍ ካለቁት ይልቅ በረሃብ የሞቱት ይበልጣል ይላል። አስተውሉ ክርስቲያኖች፣ በሰይፍ ካለቁት ይልቅ በረሃብ የሞቱት ይበልጣል ይላል። ረሃብ ሁሉ ሰይፍማ ባንዴ ግድል ነው ባንዴ ነው የሚገላገለው። ሰይፍ ጥይትም ባንዴ ነው የሚገላገለው። ረሃብ ግን ጊዜ አይሰጥም። ስጋችን ከአጥንታችን ጋር ተጣብቆ እንደዛ መዝሙዞ ይገላገላል። ስለዚህ ረሃብ ይሆናል። ይሄ ምልክት ነው። ይሄ ሆኗል። ሶስተኛው አራተኛው ቸነፈር ወረርሽኝ ወደ ሀገራችን ላምጣችሁ። ኮሮና ሆኗል። ሁላችንም አፋችንና ሰነታችን ስንሄድ ነበር። መድኃኒዓለም ፈታን። ሰው ሐሜት ሲያበዛ አፋችን ከደን ነገኝ ወይ ደረሰ ናጋፈጀን ማፋቀኝ ኮሮና ዱካስ ነገኝ ወይ ጎማሰ ናጋፈጀን ማፋቀኝ ኮሮና ዱካስ ነሞኒ ሚቤኒ ለካም ነው የለባገና ዱጋሞሶ ተይረሞልታ ገሩ ዋቀዮ አባታና ዋቀዮ ገሩ አባቲ ፈማል አከበለሳ ከጀንደሶ ከይ አከዲ ፈማሳን ገሩ ባይሴ ገለኒ ፍልፍሊ ሳባታ አመኒ ፍልፍሊ ዋኖ ባየቴ ቢብላ መንደገ በርሲስ ተይሰኒ ገመረተ አከወጂ ገኝት ዳበለ ወሲሱ ነነ ተየጀ በረቱ ነነ አያኒ ሰዋኖ ባየቴ አከጎቻ ገኛትማ ኤኙ ዱሁሎ ዋቀዮ ዳበት ኤኙ ዱሁሎ ዋቀዮ ለታይ ዱብሰ ገለ ዋቀዮ በረት አያኒ ሰዋኖ ባየቴ ወልፈኒ ሰዋኖ ባየቴ ሲምቦል ሰዋኖ ባየቴ ተየጀ በረተ ገለኒ ፍልፍሊ ዋቀዮ ፎቶ አቤቱ ዋቀዮ ዲፎሚሳ ቀምቲ ቆላ አያኒ ሳከሙ ባየቴ አመን በለ ሰውታ ነይ ዋቀዮ ገሩ አባዲ ፈማል ኑቲ ገሩ ገራ ወለተ ጀባን ነው ዋቀዮ አዲ ተበደ ገራጃባት አባዲ አመረት ገራጃባት ገራወት ተባለ ነው ዋቀዮ ከናፎ ይሄ ይወከስ ነው በርሲ ፈቀዳ መለክቶ ከነ ስለዚህ ኮሮና ሆኖ ወረርሽኝ ሆኖ ይሄ ሁሉ ተከናውኗል። የመጨረሻው እንግዲህ በጣም ሰፊ ነው። ምልክቶቹ ከሰዓታችን አንፃር አጠራረገዋል። ከአመፃ የተነሳ ፍቅር ይቀዘቅዛል ይላል። ሌላው ምልክት ነው። አገርተኒ በሌሳ ከኛራን ከንከ በዲ ከኛራን ከንከ የከኛራን ከንከ ጃለሊ ቀበነውኔ ወለተ ማርያም ጃለሊ ቀበነውኔ ማለላ ለማርያም ለቲ ቀበነውኔ ቀበላይራ ማለ ወልደ ማርያም ለቲ ጃለሊ ቀበነውኔ ጃለሊ ሰን የታለፈ አዎ ከአመፃቸው የተነሳ ፍቅር ተቀዘቀዛለች ይላል። ልቋን እኮ ፍቅር ከኢትዮጵያ ልቋን እኮ ከሀገራችን ፍቅር ሰላም ጠፍቷል። የምልክቱ መጀመሪያ ይሄ ነው። ክርስቲያኖች ፍቅር ቀዝቅዟል እኮ። ስለዚህ እንሰብሰብ ወደ ፍቅር፣ አረ እንሰብሰብ ወደ ሰላም፣ አረ እንሰብሰብ ወደ አንድነት፣ አረ እንሰብሰብ ወደ ንስሐ። እግዚአብሔር ሁላችንም ይርዳል። አሜን በሉ። አሁን ከመምጣቱ በፊት ምልክቶቹ እንደሚፈጸሙ በደንብ እንድታስተውሉ ስለምፈልግ ይመጣል ጌታ፣ ይመጣል የኛ ጌታ። ሲመጣ ደግሞ እንደ ቀድሞ አይመጣም። እንደ ቀድሞ ሊገረፍልህ አይመጣም። እሺ ሊገረፍልሽ አይመጣም። ሊፈረድበት አይመጣም። ሊፈርድብህ ነው የሚመጣው። እንደሚሸለት በግ በጲላጦስ አደባባይ ላይ ዝም እንዳለ አይደለም፣ ይናገራል፣ ይፈርዳል። ለዛ እኮ ነው መዝሙረኛው ዳዊት በመዝሙሩ እግዚአብሔር ይሰጋል ይመጽእ፣ እግዚአብሔር በገበረው
ዝም አይልም፣ ይፈርዳል። እሳት በፊቱ ይነዳል። ሲመጣ መጀመሪያ ሲመጣ ምስኪን ሆኖ መጣ አይደለም እንዴ? በከብቶች በረት ተወለደ የኛ ጌታ። በከብቶች በረት ተወለደ። በሰገነት ላይ ይወለዳል ሲባል በከብቶች በረት ተወለደ። ሹማምንቶቹ ይከቡታል ሲባል እዳኞች ከበሩት። የኛ ጌታ ምስኪን ሆኖ መጣ። ራሱ ምስኪን አድርጎ መጣ። እኛም ባለጸጋ ሊያደርገን፣ እኛም ባለሀብቶች ሊያደርገን ራሱን ለአርማ መጣ። ደግሞም በዛ በአደባባይ ላይ ተፈረደበት። ደግሞም ዕጣ ተጣጣሉበት በቀሚሱ ላይ። ደግሞም በ30 ብር አሳልፈው ሸጡት። ደግሞም በወንበዴዎች መካከል ከምድር ከፍ አድርጎ ከሰማይ ዝቅ አድርጎ ሰቀሉት። የኛ ጌታ አውቆትስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል መጽሐፍ ቅዱስ። የተሰቀለው ግን ለነሱ ነበር፣ የሞተው ግን ለነሱ ነበር፣ ደሙን ያፈሰሰው ለኛ ነበር። ይህ ይገባናል ክርስቲያኖች። ኑፍ ገላ ኢየሱስ ክርስቶስ አላፍ ሲሪት የኔ ሰኑፍ ቀለም ኑፍ ገላ ይገርሳ ከኑፍ ገነቄስ ኑፍ ገላ ፈኖጂ ናሰነባቴ ወልተጂ ቀራኒ ወረት ገናበት ስም ኑፍ ገላ ወንበዶ ተወይዱ ረከከ ወንበዴ ከኑፍ ለካነ ኦፊሳቲ ኢየሱስ ታስሴ ሙናባ ቀበና ከኑ ታስሴ ኤኝ ወቀቴ ኑፍ ገላ እኚስ ኢየሱስ ክርስቶስ ይረፈርጭ እኚስ ኢየሱስ ክርስቶስ ይልመንበሮ ማርያ ከኑንደ ሰሩ ፍራሞቴ ከነቱ ፍራሞቴ ወሶጁሩ ገሩ ሉትገሩ ገና ወለት ለባን ነው ዋቀ ሉትገሩ ወላለ ዳኒ ሳራ መግደ ማሮ ዋቀ ዳኒ ሳትነ አሰሳው አሜን ጀራሜ አሜን ጀራ ዋቀ ዳኒ ሳትነ አሰሳው ዋቀ ጀሬ ሳትነ አሰሳው ዋቀዮ ተበረከኝ እንደገኝ ነው ባባሬቹ ከነቤና ረኝ ነው ዋቀ ከነቤና ሶቶ ማንም ቃሉ ዋቂስ ማንም ለማርተን በፈና ማንም ለማርተን ፈማብራኔና ማለም ነበር ዋቀዮ ወርታ ጆና ዋቀዮ ቃሉ ከኑሮ ሱንና ለቲባበ እንደንዳ ሰገሌ ከሰ ነበር ማለት እንደንዳው ጀላብ እንደንዳው ካንሳው ቤው ከነማበጋ ወቃሮ ሱንነ አዱ ከነባሱ እንደንዳው ለደቂቃ ትቆላፍ ኩኛቄ ሰንገባቤ ለቀባቤ ቢሰ ወርሜ ጀላብ ለደቂቃ ትቆላፍ ኩኛሳ ከቤነሚ ታውንዳ እንደንዳ ወይኔ አፉራ ሰሰበረበራ ከልትባ ፈለጀራ ተበልታሰኝ ኤኙና ዋገዮ አንከና ባንከ ነበነ ኩሩ ነጋባሩ አንቶኒ ሞለ በቃ ደንገል ተከደምቲ ኤኙኑ ዲክስ ገለኒ ወልፍኒ ዋገዮ ፈታ ከና ዋገዮ ወልማኒ ፈኖረት ሙፍራመ ደንሰቱሜነ ቃሉ ዋገሱ ነማን ይልበፈን ከንጅልበፈን ዋገዮ አዱኛ ይልበፈን አንስልቲሙ አዱኛን ኢየሱስ ክርስቶስ ይጎይቶል ሜላ ለዳዱኛ ከን ኮልፊስ ጅራ ገድስ ሱጋሞሶ namni kana boqolfan galgala gadi fotali tani be tumo beten namni payya fakkaate tu deemu galgala momayyo du'eere dibbeerree addunyaa door falaatti kana booddee daqiiqaatti qomoddee kolbarrukaa fudhatta alam እነዚህ ናት አለም ሁል ጊዜ ሁለት ናት አንድ አይደለች አለም ስንት ናት ሁል ጊዜ ሁለት ናት ለቅሶ አለ ደስታ ሕይወት አለ ሞት አለ ማግኘት አለ ማጣት አለ አያችሁ ዓለም እንደዚህ ናት ታዲያ ዓለም ደስታዋን ለተወሰነ ደቂቃ ሰርታ ደግሞ ለተወሰነ በማይክሮ ሰከንድ ውስጥ ደስታችንን የምትነግፍ ከሆነ ለምንድን ነው ዓለም የምንወደው? ለምንድን ነው ምልክቱን የማንረዳው? ለምንድን ነው ወደ ወንጌሉ የማንሰበሰበው? ለምንድን ነው ፍቅር የማይኖረን? ለምንድን ነው ሰላም የማንፈጥረው? ለምንድን ነው ለቃልቻ የምንመለከተው? ለምንድን ነው ለሰው የምንመለከተው? ለምንድን ነው ገንዘብ የምንወደው? ገንዘብ ክርስቶስን አሳልፎ ሰጥቶታል። ገንዘብ የኃጢአት ሁሉ ስር ነው ይላል መጽሐፍ ቅዱስ። የኃጢአት ሁሉ ስር ምንድን ነው? ገንዘብ ነው። ታዲያ ዛሬ ለገንዘብ ብሎ ወንድሙን አልገደለም። ዛሬ ለገንዘብ ብሎ ዳር ድንበር አልገፋም። ዛሬ ለገንዘብ ብሎ እህቱ ጋር የማይነጋገር የለም፣ ከአጎቱ ጋር የማይነጋገር የለም አለ። ወገኖቼ እቺ የምትረግጣት መሬት አሁን ትረግጣላችኋል፣ በኋላ ውለታ ትመልሳላችሁ። ከዛ በኋላ እሷ ደግሞ ትመጣለች።
እውነቱን ስለ ምጽአቱ ስናስብ ምጽአት ስንል ስለ ክርስቶስ መምጣት ብቻ አይደለም የምንጠረቀው። እኛም ምጽአት እየመጣብን ምን ሞት ምጽአት እየመጣብን እየሰማችሁ ነው። ስለ ዕለተ ምጽአቱ ስንማር የዛሬ ዓመት ተርከናል፣ የዛሬ 2 ዓመት ተርከናል። እነዛ ተርከን ለማለት ብቻ አይደለም ክርስቲያኖች። ስለ ዕለተ ምጽአቱ ስናወራ ምጽአት እየመጣብን ነው። አዎ ሲመጣ ደግሞ እንደሌባ ሳንኳኳ ይመጣላ፣ አጅሬው ይመጣላ። ሞቱ የሰበሰብኩትን ሳልበላ አንድም ይቻላል አይቻልም። የምድር ስበት እኮ አያስቀርም። ይመጣል አጅሬው። የዛን ንስሐ ሳልገባ ቆይ ንስሐ ልግባ አይቻልም። አሁን ነው የመዳን ቀን ይላል ሐዋርያው ቅዱስ ጳውሎስ። ዛሬ ነው ይላል። ከዛሬ ውስጥ አሁን ነው ይላል። ጉያ ፈይና ሐራኔ ሐረኬስ አምባ በቃ ሙቴሳ ይወደዋቀ አዱኛ ጥሩ ለቤት መለከውን አሰነት ቆደፈ መንግስት ማለት ቤት ይሄ በሌሳ ከሰነዳ ከልከ አዱኛ ማለት አዱኛ ጃለለቄ ሳይበላይ ጃለለቄ ቀበላው ነው አሚን አሁን ወበዴ ምትል ቀበላው ላይ ያከከለ መንቀስቀስ እንኳን የሆነ ሊጠፋ ያለባ አሁን ከቷል ማለት እስከዛው ሳይሆን ከቷል የታለ እና ዘመኑ ተጠዳቅቋል፣ ምልክቶቹ ተጠዳቅቀዋል። ስለዚህ እሳ ምን እንግባ ባየገኝ ወያገደረ ያደገና ገኛ ገር ገደረ የጅሎ አገር ጋር ባየገኝ ኮበገደረ ያደገና ገኛ ገደረ ባየገኝ መነገር ቀለቢን አለ ሲነገደረ ያደገና ገኛ ገደረ የጅሎ አገር ጋር ብዙዎቻችን ልብሶቻችንን እንቀይራለን፣ ግን ራሳችንን ሃይማኖት እንቀይር በወንጌል እንቀይር ከላፍ ጀምሮ ቀዩ ገናው ሀገር ጥሩን ይበርባችስ ጉያ ሳተ ወረቤጀ ያዳፊ አደገኝ ዋቀየሩ ጥቅቱ ይበርባችስ ዋቀዩ በርሙ ሰበላ እዬ ሰሚ ከራ ይላላ አዱና አባሴ ቢቂላ እሰት ቢቂልቺኑ ቢቂላሉ ወኪል ቆነኑ ቆነ ሰንዱ ፌምፒሴ ዋቀዩ አዱ ሳቲኑ ቢቂልቺ አመ መሐመድ ከየው ባየቴ በቃኑ ወብሴ ውብቂጭ አዱኑ ዋሴ ንርቼስ ዋቀዩ በርሙሳ በላ ማጣምኔ ኦዲ ዋቀዩ ጌሳ አደራ ጌሳ ኦዲ ዋቀዩ ጌሳ በይና አስጃለለ አስቶኩማን ጀር አስኤፒ ጀር አስጅረኝ በረበራ ጀር ዋቀዩ ነገኝ ነው አገር ገኝኑ አገር ጋር ከና ጉያ ሳሩ በረበ። ስለዚህ ከአመፃ የተነሳ የመጨረሻው ምልክት ፍቅር ትቀሰቅሳለች። መድኃኒዓለም ክርስቶስ ፍቅርን ይመልስልን፣ ለሀገራችን ለኢትዮጵያ ይመልስልን። የመጨረሻ እንዲህ ካለ በኋላ ይህ ወንጌል ለአሕዛብ ሁሉ ይሰበካል። የእግዚአብሔር ስም የተመሰገነ ይሁን። ለሁሉም ይሰበካል። አልሰማውም ማለት አይቻልም። አሁን ክርስቶስ ይመጣል። ሲመጣ እንደ ቀድሞ ሊታረድ አይመጣም፣ ሊሰቀል አይመጣም፣ ሊፈርድ ነው የሚመጣው። ሊፈርድ የሚመጣው ደግሞ አብ አይደለም። ሊፈርድ የሚመጣው መንፈስ ቅዱስ አይደለም። ሊፈርድ የሚመጣው በተለየ አካሉ ሥጋ የለበሰው ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው በአጭር ቁመት በጠባብ ደረት የተወሰነው 33 ዓመት ከ3 ወር ያስተማረው እኛን ያዳነ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ያሸጋገረን የሁላችን አባት ኢየሱስ ክርስቶስ በግድ አንዳንዶቹ ኢየሱስ ክርስቶስ አማላጅ መስሎ ይመጣል እንግዲህ እሱ ምን ያለው እሱ ፈራጅ ነው፣ እሱ እውነተኛ ዳኛ ነው፣ ኢየሱስ አማላጅ ነው እያሉ ሊፈርድ የሚመጣው ማለት ኢየሱስ ክርስቶስ ነው። ተመልከቱ፣ ሊፈርድ ይመጣል ማለት አዎ መልካም የሰሩትን ሃይማኖታቸውን ለጠበቁ ምግባራቸውን ላቀኑ ነው የአባቴ ቡሩካን ይላቸዋል። ከዛ ወገን ያድርገን እግዚአብሔር አሜን በሉ። አዎ ነው የአባቴ ቡሩካን ዓለም ሳይፈጠር ጀምሮ የተዘጋጀላችሁ ርስቴ ድረሱ ይላል። ወገኖች ቤት አለን፣ ደስ ይበላችሁ ክርስቲያኖች፣ ቤት አለን እኮ እኛ ቤታችን እና አብርሃም እና ይስሐቅ ያሉበት ቤት እዛ ነው የሚያስገባ መድኃኒዓለም። ሁላችንም ከቁጥር ሳንነገር እና አብርሃም ከነ ይስሐቅ እቅፍ ያስቀምጣል። አሜን በሉ፣ አሜን በሉ። አሜን ማለት ይሁንልኝ ይደረግልኛል። መልካም ያሰሩ ደግሞ ይፈረድባቸዋል። ለኩነኔ ወደ ሲኦል ይገባሉ። እንግዲህ ጌታ ሲመጣ እኛ የት ነው? የት ወገን የት ነው ያለነው?
ጠጅ ቤት ነው ያለነው ወይስ እግዚአብሔር ቤት ነው ያለነው? ጌታ ሲመጣ የት ነው የሚያገኘው? አባቶች እንደሚያስተምሩ አንደኛው የሚመጣው ጌታ በደብረ ዘይት ቀን ነው ይባላል፣ በዛሬ ቀን። ሁለተኛው ጳጉሜ 3 ይባላል አይደል? አባቶች ሲያስተምሩ በዚህ ቀን ከቤተክርስቲያን አትጥፉ ይባላል። በዚህ ቀን ብቻ አይደለም ሁሌ። ስለዚህ ጌታ ሲመጣ የት ነው የሚያገኘው? በእውነቱ ተርታ በእውነቱ መንገድ ነው ወይስ በሐሰቱ መንገድ? በቃልቻው ቤት ነው ወይስ በታቦቱ ቤት? በየትኛው ስፍራ ነው ጌታ የሚያገኘን? ይመጣል ክርስቶስ። እሳት በፊቱ ይነዳል። እነ ሚካኤል እነ ገብርኤል እልፍ አእላፋት መላእክትን አስከትሎ ይመጣል ክርስቶስ። ሲመጣ ለእያንዳንዳችን በዘራነው መጠን እናጭዳለን። ሰው በቆሎ ዘርቶ ጤፍ አያጭድም። ምንድን ነው የሚያጭድ? በቆሎ ነው የሚያጭድ። namni boqqolloo facaafate xaafiyaa haammatuuti. Namni waan facaafate haammata. Mitiire namni gaarii facaafate gaarii haammata. Namni jallaa facaafate jallaa haammata. Namni hammina facaafate hammina haammata. Ijoollee Waaqayyoo anaaf isin kan facaafachuu qabnu nageenya. Anaaf isin kan facaafachuu qabnu jaalala. Anaaf isin facaafachuu qabnu dubbii sagalee Waaqayyoodhaan deddeebi'u. Qalbii jijjiirrachuudha, wayyaa jijjiirrachuudha, mana jijjiirrachuu miti. Dhaggeeffachaa Waaqayyoon nageenya wajjin haa ta'u. Waaqayyoon waa gargaara. Kanaaf Waaqayyo gaafa dhufu eessatti nu arga? Mana daadhiitti nu arga moo mana Waaqayyootti nu arga? Naa deebisaati. Mana Waaqayyoo jedhama. Mana Waaqayyootti nu argu qaba Waaqayyo. Mana daadhiitti nu argu qaba. Mana taabotaa mana isaatti nu ergu qaba. Biyya lafaa keessatti nu argachuu qaba. Mana isaa keessatti nu argachuu qaba. Inni foon Kiristoos gaafa dhufu dhufanii nutti murteessu. Fuula isaa duratti ibiddi immoo baay'ee ibiddi hin dhaabne immoo baay'ee ergamoonni Waaqayyoo isa dursanii hin dhufuudha. Kanaafuu eenyuyyuu akka isa dura goggorsine of eeggannaa. Xumureera. Xumura irratti immoo maal jedhaa? Amma xumuraatti kan jabaate inni fayyaa'e. Mee jedhaa amma xumuraatti jedhaa? Xumureera. Amma xumuraatti beekaa xumureera. Oluma kaa dadhabanii mee jedhaa minaa jenna amma xumuraatti jedhame kan jabaate inni fayya እስከ መጨረሻ የሚሰራ እርሱ ይድናል። ክርስቶስ መጨረሻችንን ያሳምራል። አሜን በሉ። አሜን በሉ። ምልክቱ ተጠናቋልና ክርስቶስ በቤቱ ያቆያል። አሜን በሉ። Waaqayyo kan sadarkaa irraafatu. Amma xumuraatti kan jabaate inni maal ta'a? Inni maal ta'a? Amma niitii fuudhuu jedheera. Amma maasaa sadii girii fidduutti jedheera. Amma baay'ee amma xumura. Waaqayyo amma xumuraatti mana isaa keessatti akka nu argatu gaafa dhufu mana isaa keessatti akka fedhatu nutti bareedee adiifannee Waaqayyo dubbii sagalee Waaqayyo dhaggeeffachaa daasii isaas addasaa faarfannaa isaa faarfachaa Kiristoos Yesuus irratti Waaqayyo nageenya nu gargaaru. አሜን ጀራ አሜን ስሙ የተመሰገነ ይሁን። እስከ መጨረሻ ስለ ወንጌል ራሳችን እንድትማሩ እግዚአብሔር ብላችን ይገዳል። Waaqayyo ወንጌል ሳትነው አሞጀቱ አሜን ጀራ Waaqayyo ወንጌል ነው አሞጀቱ ከናፊ ፍተሊ በረቹ ቀዱ ሁሉ ወስዳችሁ እሺ ባየኪን ከዲኔ ሆኖ በላል ለጌና ነው አቆሎ ይብሳ አመኮ ኦሶኛኑ ማለት ቤለው ለቤት በቲላለ ኦሶኞ ነው ማለት ተቆረበ በቲላለ Yoolaan Waaqayyo dachaa godhee nu laata. Maal kan laannu kan keenya laannaa kan nu kenname ilaalaa. Mitiire የምንሰጠው እኮ ከተሰጠን ላይ ነው አይደለም እንዴ? ከተሰጠን ላይ ነው የምንሰጠው። ስለዚህ ለዛ እኮ ነው አስራት በኩራት ስለማናወጣ ከአስር አንድ የማን ኧረ ተናግሮ የማን የእግዚአብሔርን ከቀላቀልን ግን በቀዳዳ ኪስ ውስጥ ገንዘብ ማስቀመጥ ቤት እንደሚሾር ቀጣ ደም ግፊት ይመጣል፣ ስኳር ይመጣል፣ ካንሰር ይመጣል፣ ይመጣል ቤት ገንዘቡ እንደሚወጣ አጣውቁ። ግን ለእግዚአብሔር ቤት ከሰጠን ግን ጤናችንን ይመልስልናል። ለዛ እኮ ነው በዚህ በትንቢተ ኤርምያስ ምዕራፍ 30 ላይ ምን አለ መሰላችሁ? እኔ ጤናህን እመልስልሃለሁ ቁስልህንም እፈውስልሃለሁ አለ። ክብርና ምስጋና ለአምላካችን ይሁን። ጤና የሚመልስ ማን ነው? እኔ ጤናህን እመልስልሃለሁ ቁስልህንም እፈውስልሃለሁ ይላል ትንቢተ ኤርምያስ ምዕራፍ 30 ላይ። ስለዚህ በዚህ የሌለ ሰላም የለምና አስራት በኩራት አውጡ። እሺ ብትሉ የምድር በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ይላል። ስለዚህ አስራት በኩራት ካወጣን አረዳን ከኝስ እንደሚፈው መንከኝስ እንደሚፈው ዳልከኝስ እንደሚፈው
raadii keenya sin eebbifamu, qonni keenya sin eebbifamu. Kanaaf baay'ee kenninee eebbifamuu qabna waan ta'eef akkanaaf kurnoos baasuu qabna. Kurnoos baasuu qabna. Kana booddee mee harka keessan hundatti keessan ol kaasaa harka keessan namaan isaa maayikii gadi qabannee harka tokko. Kana booddee wangeelaan booji'amneerra. Wangeelaan nu booji'e yaa Waaqayyo jedhame. Yaa Waaqayyo jedha wangeela keetiin nu booji'i. Nutis sagalee kee dhageenyee siifis ajajamnee wangeela keetiin jiraannee qalbii akka jijjiirrannuuf, gaaffii akka galluuf, foon kee akka nyaannuuf, dhiiga kee akka dhugnuuf ati nu gargaari. Waaqayyoon nageenya nu gargaaru. Kanaaf baay'een keenya hukumii galleerraa gaarii hukumii galuu, gaarii eddanii garuu immoo gaaffii jijjiirrachuun nu barbaachisa. Ishiin ብዙዎቻችን ብዙ ጊዜ እናገራለን፣ እድል ገብተናል ግን ንስሐ አልገባንም። ብዙዎቻችን እኮ ገብተናል ግን ንስሐ አልገባንም። ንስሐ እንድንገባ ማን ይርዳል? ማን ይርዳል? እግዚአብሔር ሁላችንም ይርዳል። እግዚአብሔር ሁላችንም ይርዳል። waaqayyoon nageenya nu haa gargaaru። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር